አጭር ደቂቃ ገብተን በሚያሳዝን ሁኔታ የእናቱ ሰዓት ደረሰ። እንዳለመታደሉ ነው የእነሱ 3 ሰዓት አይደለም 2 ሰዓት ተኩል ነው የሚገቡትና ስለዛ ዝም ብለን አንድ 10 ደቂቃ 15 ደቂቃ እንደማሳሰቢያ የምትመስል ትምህርት ነገር እንማማርና ከዛ ወደዛ ወደ እናቱ እንሄዳለን ማለት ነው። ከዚሁ ሰብሰብ ብለን ተያይዘን እንሄዳለን። አንዴ ይችላል ኦኬሽ እንዲህ እናድርግ። በቃ አሁን አክቹዋሊ የገባሁት የሐዋርያት ሥራ ምዕራፍ 2 አንድ ቆሮንቶስ 14 ምናምን እያነሳን በፕሮቴስታንቲዝም ውስጥ ያለውን የልሳን ትምህርት ከመጽሐፍ ቅዱስ አንጻር ከእግዚአብሔር ቃል አንጻር ወይም ከቤተ ክርስቲያን ትምህርት አንጻር የተወሰነ እንድንመዝነው ነበር የገባሁት። ግን ነካክተን ከምንተወው ምን እናድርግ? ከታሪክም አንጻር ያለውን ነገር አንስተን ለማየት ወይ በቃ ቀጣይ ይሄንን ርዕስ ቀጣይ ራሱን ይዘነው እንገባለን። ዛሬ ትንሽ ነገር ብቻ ስለ ጌታችን ኢየሱስ እናወራና ከዛ በኋላ መዝሙር ሰምተን ወደ እናቱ ጋር እንሂድ። በቃ ኦልሬዲ 15 ደቂቃ ነው የቀረው። በ15 ደቂቃ ውስጥ ተንጠልጥሎ ነው የሚቀረው። መሀል ላይ ጥድፍ ከምልበት እስቲ የተወሰነ ነገር እንግዲህ እናቱ ውስጥ ከሚኖሩት ነገር ማራል ማቃቻል ማሳሰብ ራሳችን በራሳችን እናሳስብ ጋይስ። ራሳችንን በራሳችን ካላሳሰብን ማን ነው የሚያሳስበን? ኦኬ እነሱ ራሳቸው መምጣት አይችሉም። ለምን አላስገባቸውም ምናምን ሳይሆን ኦልሬዲ እነሱ ፕሮግራም ይዘዋል ምናምን ሰው ፕሮግራም ስለያዙ እዛው እነሱ ጋር እንሄድና የተወሰነ እንማማራለን። እንደዛ ለማድረግ እንሞክራለን። እዛው እንሂድ ጋይስ። እሺ እዛ እስከምንሄድ ድረስ ግን እና እንዴት ናችሁ እናንተ ሰዎች? ላይፍ ምናምን ቆይ አንዴ ኮሜንቱ ልዝጋባችሁ። እንዴት ናችሁ እየጠየኩኝም ኮሜንት ዘጋባችኋለሁ። የእናንተን መልስ አልጠብቅም ነው። እሺ አሁን እንዴት ናችሁ ትላለህ? ዌል እና ኑሮ ላይፍ ምናምን መውደቅ መነሳቱ ወይስ መውደቅ የለም? የወደቃችሁ አይደለም ምናምን ዝም ብሎ መነሳት ብቻ ሆነ? መነሳት ብቻ ከሆነም እግዚአብሔርን አመስግኑት። አንዳንድ ጊዜ በጣም መሰረታዊ ችግራችን ምን መሰላችሁ? በክርስትና ህይወታችን ውስጥ የተወሰነ የሆነ ሰሞን ላይ ትንሽ ጠንከር ስንል ምናምን እንደ ኃይለኛ ይሰራራንና የኛ አቅም ይመስለናል። እና የኛ አቅም መስሉን አይ በቃ እኔ አልወድቅም ብለን ሌሎች የሚወድቁትን በጣም ማናናቅ ስንጀምር ያኔ የኛ የውድቀታችን መጀመሪያ ነው የሚሆነው። ስለዛ ሁሌም ቢሆን ክርስቲያን ባይወድቅ እግዚአብሔር ስለ ጸጋ አመሰግናለሁ ስለምትሰጠኝ ኃይል አልሰማም፣ መጠጥም ምንም አልጠጣም፣ ምንም አይነት አልኮል ነገር አልቀምስም፣ አልጠጣም። እና ግን ይሄንን እኔ በጌታ ስም እኔ እንደ ጽድቅ አሁን ይሄ እንደ ጽድቅ የሚቆጠር ነው ከተባለ አይደለም። እና አሁን ይሄ እንደ ጽድቅ አይቆጠርልኝ። ምንም መጠጥ አለመቅመሴ እንደ ጽድቅ አይቆጠርልኝ። እኔ በቃ ሙዲ አይደለም ለዛ ነው የማልጠጣው እንጂ ይሄ እኔ መጠጥ አለመቅመሴ ጽድቅ ሆኖ የሚቆጠርልኝ ምናምን ሆኖ አይደለም። እርግጥ ነው ሰዎች ከአቅም በላይ መጠጣት የለባቸውም ወይም አለፈ ብለው እኔ ጭራሹን ባይጠጣ እመክራለሁ። እውነቱን ለመናገር እኔ ፐርሰናሊ ማንም ሰው ምንም አይነት የአልኮል መጠጥ ባይጠጣ ጥሩ ነው ብዬ ነው የማምነው። ግን የሆነ የተወሰነ የሚቀምስ ሰው ቢኖር ለምሳሌ መጠጥ እንዲሆነ ግብዝ ሆኖ ያያችሁ ይጠጣል ምናምን ብሎ እንደዛ እንትን ማለት ያን አላስፈላጊ አይደለም። አክቹዋሊ መጽሐፍ ቅዱስ አይከለክልም። ይከለክላል? እኔ በጣም የሚያስቀኝ የኛ ሀገር ጴንጤ እኔ በጣም በቃ የትም ነው የሌሉትና እኔ ተናግሬያለሁ። ደግሞ ለመጠጣት እያመቻቸ ነው እንዳትሉኝ። እኔ ጭራሽ አልኮል ነገሮች አልቀምስም ያልኩት ጭራሹን ስለማልጠጣ ነው። እና ግን መጽሐፍ ቅዱስ ግን አይከለክልም። በአንድም በሌላ ምክንያት እንደውም ለምሳሌ ወደ ጎንጨት በል አይነት ነገር አለ እና እሱ በራሱ መጠጡ በራሱ ኃጢአት አይደለም። ግን ራስን እስኪያስት ድረስ የምጠጣ ከሆነ እሱ አደገኛ ወደ ስካር የምትሄድ ከሆነ ያኔ ጸብህ ከእግዚአብሔር ጋር የሆነ ስለሚሄድ ወደ እንደዚህ አይነት ደረጃ እንዳትደርስ ባንጠጣ ይሻላል እንጂ የሆነች ነገር ተጎነጨ በቃ ኃጢአት ሰራህ ማለት በፍጹም አይደለም። ከእግዚአብሔር ጋር ተጣላ በፍጹም አይደለም። ይሄ ዝም ብሎ እንደው አጉል መመጻደቅ ብቻ ካልሆነ በስተቀር እንደዛ አለ። ግን እንዳልኳችሁ ባይጠጣ ጥሩ ነው ብያ ዘፈንን አንሰማም። የማንሰማው በራሱ የሚነግርህ የዓለምን ነገር አይደለም።
ጤናማ ግጥም አለው ብለህ የምታስበው ጤናማ ምለው ከምን አንፃር ነው? የኃጢአት ነገርን ቢያንስ የማይናገር አይነት ግጥም ቢሆን እሱ ራሱ ግን የሚነግር ግን የዓለምን ነገር ነው። ስለዚህ ያንን ዘፈን በሰማ ቁጥር የዓለም ፍቅር የእግዚአብሔር ፍቅር ሳይሆን የዓለም ፍቅር በልብህ እያደረ ይሄዳል። ዓለምን መውደድ ደግሞ ከእግዚአብሔር ጋር ምንድን ነው ይላል መጽሐፍ ሲናገር። ዓለምን መውደድ ከእግዚአብሔር ጋር ምንድን ነው? ጥል ነው ይላል። ስለዛ በኋላ ላይ ቀስ በቀስ ዓለምን እየወደድን እንሄድና የሆነ ሰዓት ላይ ዓለምን በጣም ከማፍቀራችን የተነሳ የክርስቶስን መምጣቱን ራሱ ላንናፍቅ እንችላለን። ኧረ እኛ እዚሁ ተመችቶናል አይነት ነገር እና ወደ እንደዚህ አይነት ነገር እንዳንገባ በጣም በቃ እንደው ከዘፈን መራቅ በጣም የተሻለ ነው ብዬ አስባለሁ። ስለዛ ዘፈን ባይሰማ መልካም። እንዳልኳችሁ የዓለምን ፍቅር በልብ ላይ እያነገሰ እስቲ አስቡት። አሁን ዘፈን እየሰማችሁ እግዚአብሔር ትዝ ይላችኋል? ከዚህ ቀደም እንዳልኳችሁ አይደለም ማንም ሰው ዘፈን እየሰማ እግዚአብሔር አይደለም ትዝ የሚለው በቃ ዓለምን ነው የሚያደንቀው። የዓለም ፍቅር ነው በልቡ የሚነግስበት። ስለዛ ዘፈን አይሰማ። ግን ሰው ለምሳሌ በአንድም በሌላ ምክንያት ዘፈንን ቢሰማ በቃ ኃጢአት ውስጥ ገባ ምናምን ማለት አይደለም። እና ኩፍስ አትበሉ አንዳንድ ሰዎች ዘፈን አልሰማችሁ መጠጥ አልጠጣችሁ ማለት የሆነ በጣም ምርጥ ላይ ናችሁ ክርስቶስ መስላችሁታል ማለት አይደለም። እንደዛ ነን ማለት አይደለም። እኔ እንዳልኳችሁ ሁለቱን አላደርግም፣ ግን ያንን ስላላደረኩኝ በቃ ክርስቶስን መሰልኩኝ ማለት ነው አይደለም። እና ብዙ ጊዜ አሁን ጴንጤዎች ናቸው እንደዛ በጣም የመመጻደቅ በውስጤ ማድረግ የግብዝነት አይነት እነዚህ እኮ ይጠጣሉ አያችኋቸው እንደዚህ ናቸው አይነት ነገር። ኧረ በኢየሱስ እኔ ይሄ ነገር ማለት ነው ጽድቅ ቢሆን ራሱ የምናደርገው ከእግዚአብሔር የተነሳ ነው። እና እንደዛ ማለት ኃጢአት ከሆነ ራሱ እንደዛ ምንድነው ዘፈን መስማታቸው መጠጥ መቅመሳቸው የሆኑ ሰዎች ኃጢአት ቢሆን ራሱ ግብዝ ብለን ልባችን አሳብጠን እነዚህ እያሉ አጉል መተበት ሳይሆን ቪዲዮ ላይ ይወጡ ለነዛ ሰዎች ከተቻለ መጸለይ ነው። እንደዛ ነው የሚሻለው። እና የደከመውን ሰው ስታዩት እንጸልይለት እንጂ ራሳችንን የሆነ ኩሩን ለማድረግ ምናምን የትም አያደርስም። ሲጀመር ምንም ነን እውነቱን ለመናገር ይሄ እኔ አንድ ነገር ልንገራችሁ
መጠጥ የተወሰነ የሚጠጣ አሁን የስካር ምናምን አላልኩም። እሱ መታቀብ አለበት፣ በጣም ቶሎ በአፋጣኝ መመለስ አለበት። እንደዛ አይቻልም። ግን የተወሰነ የሚጠጣ ሰው ሆኖ ግን ልቡ ንጹህ ከሆነ ጭራሽ መጠጥ ጠጥቶ ከማያውቀው ልቡ ክፉ ከሆነ ሰው 1000 እጥፍ የተሻለ ነው ያኛው። መጠጥ የሚጠጣው ሰው ልቡ ንጹህ ከሆነ መጠጥ ኧረ እኔ ጭራሽ አልቀምስም ኧረ እኔ ምናምን ብለን ለምሳሌ ግን ልቤ ቆሻሻ ከሆነ ከኔ ያ መጠጥ የሚጠጣው ልቡ ንጹህ የሆነው ሰው 1000 እጥፍ ጊዜ የተሻለ ነው። 1000 እጥፍ ያልኩት ቁጥሩ ብዙ ነው አለ፣ በጣም ትንሽ ነው። በቃ ዝም ብዬ ብቻ እኔ በጣም የበለጠ ነው የሚለው ለማሳየት ነው 1000 ያልኩት፣ 1000 ያልኩት እንጂ አይነጻጸርም። ራሱ ጋይስ አይነጻጸርም። ሰው ልቡ ላይ ነው መስራት ያለበት። ልቡ ላይ ክርስቶስ ይንገስ። ከዛ በኋላ የሆነ ነገር ቀመስ የሆነ ነገር በላህ ምናምን አይደለም ቁም ነገሩ። ክርስቶስ ኢየሱስን ትመስላለህ ወይም ስትታይ የምትሰክር ከሆነ አዋት መስል። ስለዚህ ሁሉንም በመጠኑ ከተደረገ ያን ያህል እንትን አይደለም። እና ለማንኛውም ግን እንዳልኳችሁ የምንወድቅ ሰዎች በሌላ አሁን በጣም ኃጢአት በጣም አደገኛ ኃጢአት ማለት ነው ዝሙት ነው። ለወጣቶች ሁሌ የምምላችሁ ለምን ሁሌ የምምላችሁ ታላቁ መምህራችን ቅዱስ ጳውሎስ በተደጋጋሚ ይሄንን ያነሳዋል። ከዝሙት ሽሹ፣ ከዝሙት ሽሹ፣ ከዝሙት ሽሹ። በቃ ሰው ወጣት በቀላሉ ሊፈተን የሚችለው በዚህ አይነት ኃጢአት ስለሆነ ከዛ ራቁ፣ አለቀ። ከዛ ራቁ፣ ከዛ ሽሹ፣ ከዛ ሽሹ። ሁሌም ይባላል በሌሎች መምህራን ዝሙትን አትጋፈጠውም፣ ትሸሸዋል፣ አለቀ በቃ። ምን አጋፈጠ? ስለዚህ አሁን ከእንደዚህ ነገር እየራቁ ከክፋት የሆነ ለወንድሞች ለእህቶች ለወንድሞች ያለ እውነተኛ ፍቅር መኖር አለበት። ያ ፍቅር ኖሮ ራስን ከዝሙት እያራቅ መኖር እንዴ በጣም ራስን ማቅለል እኮ ውርደትም እኮ ነው። በነገራችን ላይ እኔ ጋይስ ማለት የሆነ በቃ እግዚአብሔር እንዳለን ሰዎች መኖር ያለብን ብያቸዋለሁ ከዚህ በፊት ማለት አምላክ አለን። አፍተሩ የሆነ ህዝብ ነን እኛ እና ያ ህዝብ ዝም ብሎ ብትን ያለ ንጉስ የሌለው አስተዳዳሪ የሌለው ህዝብ አይደለም። ክርስቲያኖች ህዝብ ነን። ይህ ህዝብ ደግሞ አምላክ አለው፣ ታላቅ የሆነ ንጉስ አለው። እኛ የንጉሱ ባሪያዎች ነን። ንጉሱ እንደሚፈልገው ነው መመላለስ ያለብን። ጌታ ኢየሱስ ደግሞ የሚፈልገው አንድ ወንድ የሀገር ሴት እያተራመሰ አንዲት ሴት የሀገር ወንድ እያተራመሰ ምናምን እንደዚህ አይደል ነው ማለት እዛ ቴሌግራም ላይም ዛሬ ጽፌላችሁ ነበር። አይመጠንም፣ ራሱ ላይ አይመጠንም። አዎ በአንድ ሌላ ምክንያት ለምሳሌ የምንወድቅ ሰዎች ልኖር እንችላለን አይደለ? ትክክል፣ ልንወድቅ እንችላለን። መውደቅ ጥሩ ነው አይደለም? ኖርማልም አይደለም ማለት ያው መውደቅ ስለሌለብን ማለት ነው። ብንወድቅም ግን ወድቀን መንቀር ግን አይደለም፣ እንነሳለን። ጠላቴው ያ ደስ አይበል፣ በወድቅም እነሳለሁ፣ እግዚአብሔር ያስነሳኛል። እንደዛ ነው። ስለዛ ምንድነው የወደቅን ሰዎች ቶሎ ብሎ መነሳት፣ ወደ እግዚአብሔር ለመቅረብ መሞከር፣ ሁልጊዜ ቢሆን እግዚአብሔርን መናፈቅ ትልቁ ነገር እሱ ነው። ባይዘው እግዚአብሔርን የሚናፍቅ ሰው ወድቆ አይቀርም። እግዚአብሔርን ናፍቆቱ ያደረገ ሰው ከልቡ ላይ እግዚአብሔር ሙሉ በሙሉ ያልጠፋበት ሰው ወድቆ አይቀርም፣ ደግሞ ቶሎ ይነሳል። ስለዛ እግዚአብሔርን እንዳናሰድበው ሰዎች እኛን አይተው በቃ እነሱ እኮ ናቸው እንዲህ እኮ ናቸው ተብሎ እግዚአብሔር እንዳይሰደብብን እንዲህ ኧረ በስመ አብ አንተ የቃል ስብከት እኮ ዝም ብሎ ደካማ ነው። ብዙ ጊዜ ማለት ያው ጥሩ ነው የቃል ስብከት እርግጥ ነው፣ ግን በጣም ፓወርፉል የሚሆነው የቃል ስብከት ይሄ ህይወታችንም ሲሰብክ እኮ እና ህይወታችን ሲሰብክ በቃ ያኔ ክርስቶስ ይደሰትብናል። አስቡት ጋይስ፣ በቃል አስተምረን ግን ህይወታችን ባዶ ቢሆን በቃል እኮ እንለዋለን በቃል አልነው እና ልክ ህይወት ላይ ሲመጣ ግን በጣም ታች ሆነን ታች ላይ አፈር ላይ የምንተረማመስ ከሆነ ጌታ ኢየሱስ አይቶ የሚደሰትብን ይመስላችኋል ወይስ የሚያፍርብን? አለ እግዚአብሔር በእኛ ሊደሰት አይችልም። በዚህ ስራችን ቢያንስ በአንደበቱ ተናግሮልኛል በህይወቱ ባይኖረው ይላል። በፍጹም ግን ደግሞ እናገላብጠውና ማለት ነው። ለምሳሌ በህይወቴ በጣም እንደው ጥሩ በሆነና ክርስቶስን መመስል ቢሆን እና ሰዎች ልክ ጌታ ኢየሱስ በማቴዎስ ወንጌል ምዕራፍ 5 ላይ እንደተናገረው መልካሙ ስራችሁን አይተው በሰማይ ያለ አባታችሁን እንዲያመሰግኑ ብርሃናችሁ በሰው ፊት ሁሉ ይብራ ብሎ አይደል የተናገረው? እና ልክ እንደዛ ሆኖ ሰዎች እኔን አይተው እግዚአብሔርን ቢያከብሩ ግን ምንም ባልሰብክ፣ ለምሳሌ ስብከት ባይኖረኝ በቃል ማለት ነው ባይኖረኝ፣ ጌታ በእኔ ደስታ ላይ ደስ ምስቲ ደስታል ወጥቼ እንደዚህ ባላስተምር ግን ህይወቴን አይተው ሰዎች የምርም ምንድነው ብርሃኔ በሰዎች ላይ አብርቶ ሰዎች እግዚአብሔርን ማክበር ማመስገን ከቻሉ በቃ የመጨረሻው የጌታችን እንትንም ተልእኮም ይሄ ነው። በቃ ሰዎች እግዚአብሔርን እንዲያመሰግኑኛል አይተው ጨው ናችሁ ብርሃን ናችሁ ተብለን አስቡት ጨለማ ስንሆን እና በጣም አደገኛ ነው። እና ሁሌም ልናስበው ይገባል። የሆነ ትምህርት ላይ ብቻ ፎከስ ማድረግ የለብንም። ከዚህ ቀደም እንዳልኳችሁ ነው እግዚአብሔር አምላክ አንድ አምላክ አለን፣ 3 አካላት አሉት ምናምን ትክክል ነው። ምንድነው
ጥምቀት ለድህነት ያስፈልጋል አያስፈልግም ምናምን እሱን መማማር ጥሩ ነው። ግን ሌሎችን ኢየሱስ ፍጹም አምላክ ፍጹም ሰው ነው፣ አንድ ጌታ ነው፣ ግን እርሱ ውህድ ባህሪ ነው ያለው። ቅዱስ ቁርባን እውነተኛ ጌታ ስጋና ደም ነው ምናምን። ጌታ ኢየሱስ ዳግም ይመጣል፣ ከዛ እኛም ደግሞ እኛንም ይወስደናል፣ ለዘላለም ከእርሱ ጋር እንኖራለን። እነዚህ ሁሉ ነገሮች ትክክል ናቸው። ግን ይህንን ትምህርት ብቻ ዝም ብሎ ማጠራቀም ብቻ ግን ሳይሆን ኦኬ ወደ ህይወታችን ደግሞ ልናስገባው ይገባል አይደለ? ያ ተኩሎና እሺ የምድር ጨው ነች ተብዬ እንዴት ነው የምኖረው ይለኛል እኮ ቴክስት ላይ። እሺ አንዳንድ ሰው ምንድን ነው እና ወደ ህይወታችን በጣም ልናስገባው ይገባል። እሺ ጋይስ ወደ ህይወታችን አስገብተ ነው ከዛ ልክ ሰዎች ሲያዩን እናንተ ሁላችሁም እዚህ ጋር ያላችሁ ክርስቲያኖች ማለት ነው ጌታን እርሱም ክርስቶስ ኢየሱስን ለብሳችሁታል። በጥምቀት ውስጥ ልክ ስትጠመቁ ክርስቶስን ለብሳችሁታል። ልክ ቅዱስ ጳውሎስ በገላትያ መልእክቱ ላይ እንደተናገረው ምዕራፍ 3 ቁጥር 27 ላይ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል። ለምሳሌ እኔ ይሄን ልብስ ለብሻለሁ አይደል? ስለዚህ ፊት ለፊት ላይ ስታዩ አሁን የምታዩት የገስን ልብስ ነው አይደል? ፊት ለፊት ላይ የምታዩት ልብስ ነው። ይሄን ልብስ ነው የምታዩት። ህይወታችንን በመንፈሳዊ ህይወታችንም ውስጥ ደግሞ ስንጠነክር የለበስነው ያ ክርስቶስ ኢየሱስ መታየት ይጀምራል በግልጽ። ስለዛ ያኔ ሰዎች ክርስቶስን እያዩ እግዚአብሔርን ማክበር ይጀምራሉ ማለት ነው። አየህ ብርሃን በሰው ፊት ሲበራ እግዚአብሔርን ሰዎች ያከብራሉ ሲባል ምን ማለት ነው? በእኛ ውስጥ ክርስቶስ መታየት ሲጀምር፣ ስለዛ ከክርስቶስ የተነሳ ነው ሰው እግዚአብሔርን ማክበር የሚችለው። እና በተቻለን አቅም አካሄዳችን በጣም ማማር አለበት። እኔ ይኸኛውን ቆይሻ እንደዚህ ስክሪን ሪከርድ እያደረጋችሁ ምናምን የምትለቁ ሰዎች እሺ በቃ ለእናንተ አንድ ነገር ልናገር እና ልገቡት። እሺ ምናልባት ይጠቅማል ብዬ ስለማስብ ማለት ነው። እሺ ቆይ አንዴ። ኦኬ እኔ በኢትዮጵያ ውስጥ ቤተክርስቲያናችን በጣም እንድትነሳሳ የሰዎችም ህይወት በጣም እንዲቀየር ክርስትና በደንብ እንዲያብብ እንዲያድግ በጣም የሚጠቅም አንድ ነገር ልንገራችሁ። የክርስትና እናትና የክርስትና አባት የሚለውን ነገር ድጋሜ ወደኋላ መለስ ብለን ምን እንደሆነ በደንብ ተረድተ ነው እሱ ላይ በደንብ መስራት። ክርስትና እናትና ክርስትና አባት ላይ በደንብ በቤተ ክርስቲያን ደረጃ በሀገር አቀፍ ደረጃ በደንብ ተደርጎ አንዴ ከተሰራ እመኑኝ ቀጣዩ ትውልድ በጣም ያማር ይሆናል። ለምን መሰላችሁ? ክርስትና እናትና ክርስትና አባት ማለት ህፃናት ልክ ሲጠመቁ የሚሰጣቸው አይደለም ማለት። ለምሳሌ አንዲት ሴት ህፃን ልጅ ስትጠመቅ ክርስትና እናት ይኖራታል። ይሄ ለታቦት ሰጥቻለሁ ምናምን የሚባል ነገር የለም። ታውቃላችሁ አይደል? በቃ ግዴታ ሰው ያስፈልጋል። ምክንያቱም የክርስትና እናት የክርስትና አባት ጠቀሙ ልጁን ያንን ህፃኑ ልጅ ሲጠመቅ የእግዚአብሔርን ቃል ገና ስላልተማረ መማር አለበት። ጥምቀት ብቻ ነው ያገኘው፣ የእግዚአብሔርን ጸጋ አግኝቷል። ግን በእምነት በእውቀት ደግሞ ማደግ ስላለበት የእግዚአብሔርን ነገር እያስተማረ በመንፈሳዊ ህይወቱ ደግሞ እየኮተኮተ የሚያሳድግ ያ ነው ባይዚ ክርስትና እናትና ክርስትና አባት ማለት ያ ነው ትልቁ። ይዞ ይምላል ራሱ በጌታ በኢየሱስ ምለህ ግን ይሄን አታደርጉ ማለት ክርስትና እናትና ክርስትና አባት የሆናችሁ ሰዎች ይሄ በጣም የሚያስፈራው በዚህ መሀላ ፈጽመሃል ማይበራዘን አደገኛ ነገር ውስጥ ነው የገባው። ስለዛ ማወቅ መረዳት አለብን። ይህንን ስለ አትሁኑ እያልኩኝ ሳይሆን ግን ሆነን ግን መሀላችን ግን መፈጸም አለብን። በምን መልኩ ነው የምንፈጽመው? ያ ህፃን ልጅ ሲያድግ በሚያድግበት ጊዜ እኔ ቤተክርስቲያን ምን ያህል ጥብቅ ናት በጌታ በኢየሱስ ያንን ህፃን ልጅ በመንፈሳዊ ህይወቱ ቅዱስ ቁርባን እየቆረበ እንዲያድግ ኃላፊነት ይጣልብሃል ማለት ነው። ስለዚህ ያ ህፃኑ ልጅ ሲያድግ እየቆረበ ነው የሚያድገው። የእግዚአብሔርን ቃል እየተማረ የእግዚአብሔርን ቃል እያወቀ የእግዚአብሔር ፍቅርና ፍርሃት በልቡ ውስጥ ኖሮለት ነው የሚያድገው። እንደዛ ከሆነ የትኛውም ህፃን ልጅ ተመልከቱ ጋይስ፣ የትኛውም ህፃን ልጅ ሄዶ ሲጠመቅ ግዴታ ነው ባይዚ የክርስትና እናትና የክርስትና አባት ማንም የሚያስጠምቅ ሰው ሲመጣ አምጡት ይባላል። የክርስትና እናት ወይም የክርስትና አባት ኦኬ፣ ዝም ብሎ መጠመቅ የለም። ሰው እንደዛ ከሆነ በዚህ ደረጃ ከሆነ እንግዲያውስ በእነዛ በክርስትና እናትና በክርስትና አባት በኩል ሁሉም የሚያድጉ ህፃናት ሁሉ የእግዚአብሔርን ቃል አውቀው እየቆረቡ ብቻ ማድረግ እንዲችሉ ማድረግ ይቻላል። ስለዛ በክርስትና እናትና በክርስትና አባት በኩል ቤተክርስቲያን ብትሰራ በጣም ትጠቀማለች ብዬ አስባለሁ። እና እንደዛ ይሄን ልንገራችሁ ብዬ ነው ለመንገዴ። እና እንደዛ ብዙ ቦታ ነካከውባችሁ። እሺ 2:30 ሆነ። እስቲ እሺ ክፈት ናቱ ክፈት እና ወደ አንተ ጋር እንመጣለን። አንተ ሰውዬ እሺ በቃ ኮመንት ላብራላችሁ። ልከፍት ነው እያለኝ ነው ናቱ፣ ልከፍት ነው እያለኝ ነው። ነገረ ቅዱሳን ላይ ትምህርት አለው ዛሬ ሰው እሱ ጋር የምንማማር ይሆናል። እሱ እስከሚከፍት ድረስ መዝሙር
ናቱ ጋር ሂዱ። እሱ ጋር ነው ቀጣይ የሚከተለው ትምህርት ምናምን። ወደ ናቱ ጋር ሂዱ። የእሱን እየተጫናችሁ ጆይን በሉት። ያስቀይማቸዋል እንዴ? አንወጣም እያሉኝ ነው ትላለህ። እሺ ስቀልድ ነው። እንዴት ነህ ሰውዬ? እንዴት ነህ? አለን ቃሉን ያሰማልን ብለናል። እስከ ገባ እያዳመጥን ያሰማልን፣ ማሬ መላእክትንም ያሰማልን። አለ ምክሩም ነው። እሺ በቃ ሁላችሁም ወደዛ ሽፍት አድርጉ፣ ወይም ደግሞ ልምጣና አንተ ጋር ዝም ብዬ ገዝተህ ልግባ ነው። ያ